አሁን ደግሞ ታሪያንችን እዚህ ጋር ሳይ መልክ የመጀመሪያ መስፈርት አይደለም እንጂ መልክሽን በጣም ቆንጆ ነሽ። ከምር ናታን፣ እኔ ቆንጆ ነኝ? አዎ በጣም ቆንጆ ነሽ። ጊዜ ማተኛ እንዴ ላስብበት ብለሽኛል ነበር። እኔ ደግሞ መልስን ሳልሰማ እንቅልፍ የሚባል ነገር ይወስደኝ። ምን እንደምትሰማው ብቻ ረስተሽው እንዳይሆን። እየቀለድሽ ነው አይደል? እንዴ እኔ እኮ ነፍሴ ልትወጣ። ከየት ነው የምትወጣው? በግድ ነው እንዳያስቀር። እኔ እኮ ሰበብ አይደለም የጠየኩሽ። አስበሽበት ከሆነ ያሰብሽበትን የመጨረሻውን ውሳኔ ብቻ ነው የሚፈልገው። የምትገለማለች እንጂ ትወጂኛለሽ። ከምርሽ ነው? እዚህ ከመግባትሽ በፊት ወልድሽ ነበር እንዴ? ኧረ አይ እንደዛ ማለት እኮ አይደለም። ያው በቃ የልጅ ነገር ያው ይታወቃል ብዬ እኮ ነው። ግን እትዬ አሁን አንቺ ማለት የወለድሽው ልጅ ቢጠፋብሽ ምን ታደርጊያለሽ? ምን አይነት ጥያቄ ነው ሰል? ምን ማለት ነው መጥፋት? ዳጣ ዛሬ ናታንን አስደምመዋለች። ቤተሰቦቻችን እንግዲህ እንደዚህ ደፍራ ይሄን ነገር ታደርጋለች ብሎ ናታን በጭራሽ አስቦ አያውቅም ነበረ። ዛሬ በጣም ደስ በሚል ሁኔታ የጠየቃትን ጥያቄውን ተቀብላ ታፈወድኛለሽ ወይ ታፈቅርኛለሽ ወይ ብሎ የጠየቃትን ጥያቄውን አዎ ብላ በመቀበል ማለት ነው። እንግዲህ ደስ የሚል ጊዜ እያሳለፉ ይገኛሉ። እንደምትወደውም ገልጻለታለች። እሱም ደግሞ እንደዛው ማለት ነው። እንዴ በጣም ነው የምታምሪ፣ ቆንጅዬ ነሽ፣ ውብ ነሽ፣ ልዩ ነሽ የኔ ቆንጆ እያለ እያሽኮረመማት ነበረ በጣም ደስ በሚል ሁኔታ። በመጨረሻም እንግዲህ አንቺ እኮ በጣም ነው የምታምሪው፣ ከሁሉም ነገር የምወድልሽን ታውቂያለሽ፣ ጸባይሽ በቃ ነገሮችሽን የምትይባቸውን ሁኔታሽንና እንዲሁም ደግሞ በቃ ኮንፊደንስሽን በጣም ነው የምወድልሽ፣ በጣም ልዩ ኮነሽ እያላት ነበረ ማለት ነው። እንግዲህ ዳጣ በዚህ ላይ እንዴ ቆይ እሱ ብቻ ነው እንዴ መልኬስ ቆንጆ አይደለሁም እንዴ መልኬስ አያምርም እንዴ ብለው ነበር ማለት ነው። አይ መልክ ለሰው ልጅ ያኔ በተለይ ለትዳር መስፈርት ባይሆንም በጣም ነው የምታምሪው፣ እንዴ ቆንጆዬ ነሽ ታምሪያለሽ ነበር ያላት ማለት ነው። ቤተሰቦቻችን እሷም እንግዲህ አዎ አመሰግናለሁ ብላ ተቀብላለች። በመጨረሻም ኦኬ ካመርኩኝ ከወደድከኝ እስቲ ጉንጭን ሳመኝ ነበር ያለችው። እሱም እንግዲህ እንዴ የምርሽን ነው እንዴ ባክን ሳመኝ ልቁን ስትግደረደር አብጌል ትመጣና ጉንጭን እንዳታስገትተኝ እያለችው ነበር ማለት ነው። ከዛም እንግዲህ እሱም ከማ እንትን ብሎ ወዳው ነበረ ጉንጯን እንደው አንገቷ ጋር ገባ ብሎ ያላት ማለት ነው። እንደዛ ሲያረጋት እንግዲህ በቃ ፍዝዝ ነው ያለችው ትላላችሁ። እንደ በጣም እንዴት አይነት ስሜት እንደተሰማት በስማ በጣም ነበር ደስ ያላት ማለት ነው ቤተሰቦቻችን። ምክንያቱም ያው ተወደዋለች እኮ ግን በውስጡ አምቃ ነበረ ነገሮችን ወደ ውጭ ማውጣት ምናምን አትፈልግም። ስሜቷን ደብቃ ነበረ። ሲቀጥል ደግሞ አብጌል እንደምታውቁት አብጌል በጣም ስለምትወደው ናታንን አብጌል ጋር ያላትን ነገር ጸብ ውስጥ ላለማስገባት እንዲሁም የመጣችበትን አላማዋን ላለመርሳት ከምታደርገው አንጻር ነበር እንጂ ድሮም ተወደዋለች። እንግዲህ በመጨረሻም ያው ስሜትን መገደብ አይቻልም። የሆነ ሰዓት ላይ ፈንቅሎ ይወጣል። ሶ እንግዲህ በዛ ምክንያት እንግዲህ ናታን ሰላም በሰጠችው ሂንት መሰረት የራሱን እንትን ተጠቅሞ አኮረፋት። ከዛም መጨረሻ ላይ እንግዲህ ጠጠር ያለ ጥያቄ ጠይቃት ማለት ነው። ከቀልድ ነፃ የሆነ አስብበት ብላ እንግዲህ አስባበትም ደግሞ እንዴት ነው ተወጅኛለሽ ወይ ጥያቄ መልስ እየጠበቅኩኝ ነው እንዴ ልፈነዳ እኮ ነው ነፍሴ ልትወጣ እኮ ነው ነበር ያለ ማለት ነው። በመጨረሻም
አዎ ግን እኮ አብጌል ተወድሃለች ምናምን ነበር ያለችው። አሁን እኔ ስለ ምክንያት አይደለም የምፈልገው እኔን ተወጅኛለች ስሜትሽን ግለጽልኝ ነው ያልኩሽ ማለት ነው ነበር ያላት። ከዛም እንግዲህ አዎ እወድሃለሁ ነበር ያለችው። ናታንም እንግዲህ በጣም ነው የተደሰተው ከምላችሁ በላይ በቃ ደስታው ደስታ አይደለም እጥፍ ድርብ ነበር የሆነበት ማለት ነው። ቤተሰቦቻችን በጣም ከምላችሁ በላይ ነው የተደሰተው። በመጨረሻም እንግዲህ እንደዛ አንተ ስላለችለት በጣም ተደስቶ ከደስታው አንፃር እንግዲህ ፍቅሩን ነበር የገለጸላት። እሱም በጣም ነው እኮ የምታምሪ ቆንጆ ነሽ፣ ውብ ነሽ፣ ልዩ ነሽ ነበር ያላት። እሷም እንግዲህ አመሰግናለሁኝ ብላ እንግዲህ ሳመኝ ነበር ያለችው። ጉንጯ ጋር ሄዶ ነበር የሳማት ማለት ነው። በመጨረሻም እሱ እንደዚሁ ደግሞ በተመጣጣኝ በቃ አሁን አንቺም እንግዲህ ሳሚ ነበር ያላት። ከዛ እንዴት ወንጅናታን አብጌል ትመጣለች ለምንድን ነው ቆይ እኔ አሁን ስላልኩ እንደዚህ ማለት የለብህም። ስለዚህ በቀጣይ የሚሆነው ያንተ ስለዚህ አሁን ውጣና ሄድ ነበር ያለችው። ናታን ደግሞ እንደው ሙቼ እገኛለሁኝ እንጂ ካልሳምሽኝ አልሄድም ነበር ያላት። በመጨረሻም እንግዲህ እሷም እንግዲህ ተው ብትለውም እምቢ ስላላት በመጨረሻም እንግዲህ ጉንጩ ላይ መብላ ስመዋለች ማለት ነው። በጣም እንግዲህ ናታን በጣም ነው ደስ ያለው ከምላችሁ በላይ ነው የተደሰተው ማለት ነው። በቃ ማመን እስከሚያቅተው ድረስ ነበር እንትን ያለው ማለት ነው። ቤተሰቦቻችን እንግዲህ በመጨረሻም እንግዲህ የሚገርመው ነገር እነሱ እንደዛ ያደረጉ ግን አብጌል ከኋላ ቪዲዮ እየቀረጸቻቸው ነበረ። ለጋሽ ደረጀም ደውላ እንግዲህ አንድ ላይ ሆነው እንደሆነ ዳጣ ደግሞ ወድሃለሁ እንዳለችው ለአባቷ እያቃጠረች ነበረ። አባትየውም ደግሞ ባክሽ ነገር አልፈልግም ምናምን ብሎ እንግዲህ ፊት አልሰጣትም። ከዛም እንግዲህ ወይዘሮ ማርታንም እንደዛ ብትላት አልሰማቻትም። ምክንያቱም ሀሳቧን ተቃርነዋት ነበረ። ዛሬ ግን በሚገርም ሁኔታ ቪዲዮ ቀርጻቸዋለች። እንግዲህ ዳጣ ናታንን ስትስመው እንግዲህ ማመን ያቃታት አብጌል ማለት ነው። ስልኳ ራሱ ከእጇ ላይ ሊነጥቃት ነበር። የድንጋጤዋ ማለት ታደርገዋለች ብላ አላሳበችም ነበረ። ግን ያው በሚገርም ሁኔታ አድርገዋለች ማለት ነው። እሷም እንግዲህ በጣም የደነገጠችው አብጌል ያው ምንም ማድረግ አይቻልም። እንግዲህ ከዛ ያው ቪዲዮዋን ይዛ እንግዲህ ያው ለእናቷም ታሳያለች። ለጋሽ ደረጀም ያው እንደምታሳይ ነው ምንም ጥያቄ የለውም እንጂ ሌላ ነገር ምንም እንትን የምትለው የለም። ቤተሰቦቻችን ብቻ ግን በጣም ደስ የሚል ነገር ነበረ እያየን ያለ ነው። በጣም ደስ ብሎናል ማለት ነው። እንግዲህ ናታን ከብዙ ልፋት በኋላ በተለይ ይሄን ነገር ለመሆን ትልቅ እንትን ያላት እንግዲህ ሰላም ነች። በሰላም ጥረት ነው በነገራችን ላይ። ምክንያቱም ናታን ተስፋ ቆርጦ የሆነ ሰዓት ላይ ሊያቆመው ብሎ ነበረ። ዳጣ ደግሞ ሸግሯት ነው። በፊትም ቢሆን ናታን ሳትወደው ምናምን ቀርታ አይደለም፣ ግን እህቷ አብጌል እንደምትፈልገው ስለምታውቅ ያው ያ ነገር ስለሚከብዳት ነው እንጂ ማለት ነው። አሁንም አብጌልን እንደማይፈልጋት ስላወቀች በዛ ላይ ያው ሰላምም ስለነገረቻት እሱም ደግሞ በፍጹም እንደማይፈልጋት ስለነገራት ምናምን ከዛ አንፃር ነው እንጂ ዛሬም ቢሆን ናታንን የአብጌል መሆኑን እያወቀች ዳጣ በፍጹም እንደዚህ ልታደርግ አትፈልግም ነበረ። ግን ያው ዛሬ በመጨረሻ ይሄ ነገር ለማድረግ ተገዳለች ማለት ነው። ምክንያቱ ደግሞ ጠጠር ያለ ጥያቄ ስለቀረበባት ነው። ናታን ደግሞ ነገሮች እንደዚህ ፊት ለፊት የሚጋፈጥ አይደለም ማለት አሁን ከቤተሰብ የሆነ ነገር ቢመጣ ዳጣን ለመክላት ማለት ወይም ደግሞ አሁን ወይዘሮ ማርታ የሆነ ነገር ብትል አይ አትናገሪያት እሷን እኔን ከፈለጋችሁ ተናገሩ እንጂ ምናምን ብሎ እንደዚህ ፊት ለፊት የሚጋፈጥ አይነት ልጅ አይመስለኝም። ያው በርግጥ ለነሱ ካለው ሪስፔክት ከሌላም አንፃር ሊሆን ይችላል። እንግዲህ ዝሮ ዳጣ ግን በሚገርም ሁኔታ ያው ኦልሬዲ ፍቅር ውስጥ ገብታለች ማለት ነው። ማለት ያው በፊቱም ተወደዋለች፣ ግን አሁን በቃ በይፋ ታውቃላችሁ እሱ ያቀረባትን ጥያቄ ያው ስሜቷን እሷም ገልጻለች፣ እሱም ስሜቱን ገልጾላታል። በመጨረሻ እንግዲህ የፍቅር ጉዞ ጀምረዋል ማለት ነው። ያሳካላችሁ ይበል ብለናል አይደል ጋይስ? እንደዛ ነው ሁላችንም የምንመኘው። እንግዲህ መልካም የፍቅር ዘመን። እንግዲህ ያው ቻሌንጆች ይበዛሉ፣ እርግጠኛ ነኝ ብዙ ነገሮች እንደሚደርሱባቸው እናውቃለን። ያው እንግዲህ አብጌል ከባድ ነው ይሄ በአብጌል ባህሪ። በዛ ላይ ደግሞ ናታንን ነግረዋለች፣ አንተ እኔን ካፈቀርክ ታፈቅራለህ፣ ከኔ ውጭ ግን ማንም አይነት ሴት ካንተ ጋር አትቆምም ብለዋለች ማለት ነው። ምክንያቱም ደግሞ እገላታለሁ ነው ያለችው። ናታንም እንደ በትቢት እኮ በልክና በትቢት የሚሆን ነገር አይደለም፣ ስለዚህ ተረጋጊ ቢላትም አይ በፍጹም ምንም በለኝ ምንም በፍጹም የማይሆን ነገር ነው፣ ወደህ ሳይሆን በግዴታ እኔን ታገባለህ፣ ከኔ ጋር ትሆናለህ እያለችው ነው። እንግዲህ ናታንም
ያው ምንም አላለም። ምክንያቱም እንግዲህ ያው ምንም ማድረግ አይቻልም አይደል ጋይሶች። እና በዚህ ይመስላል ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ላይክ አድርጉ። በቀጣይ አዳዲስ ነገሮች ይዘን እስከምንመጣ ድረስ እናንተም ባላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ወዳችኋለሁ። ባይ ባይ። ቻው